እንደምን ዋላችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ዛሬ ለዚህ የተለየ ለአድቬንቲስት ወጣቶች የደቀ መዝሙርትነት ትምህርት ስልጠና 8ኛ ምረቃ ፕሮግራም በዓል እንኳን አደረሳችሁላችሁ እላችኋለሁ። የሚገርም ነው። 8ኛ ጊዜ ነው። እግዚአብሔር የተመሰገነ ይሁን። ይህ በአይነቱ ለየት ያለ የወንጌል መስሪያ መንገድ በጣም እየደነቀኝ ነበር። ቅድም ቁጥሩ ሲነገር እየሰማው ነበር። ዛሬም ደግሞ ከተጠመቁት መካከል 2ቱ የዛፍ ፍሬ ናቸው። ክብር ለእግዚአብሔር ይሁን። ይህ በጣም እያስደሰተኝ ነበርና ዛሬ ይሄንን እድል እንዳገኝና የእግዚአብሔርን ቃል ከእናንተ ጋር እንዳጠና ለጋበዙኝ ይሄንን አገልግሎት ለሚመሩት ወንድሞችና እህቶች ዶክተር ውብሸትና አጋሮቹ ምስጋና የላቀ ነው። እግዚአብሔር ይስጥልኝ ማለት ፈልጋለሁ። ትላንትና ምሽት ነው የጀመርነውና ትላንት ስንጀምር በጣም ጥቂት ሆነን ነው የጀመረን። በአንድ ሌሊት ግን በዛን። እግዚአብሔር ይመስገን። እንደዚህ ቢሆኑ ሁሌም ብዛታችን ደስ ይለኛል። ደግሞ ነገ በአንድ ሌሊት የዚህን ያህል በዝተን ብናድር በጣም ደስ ይለኛል። እንግዲህ 8ኛነቱንም ዛሬ እየሰማው ነበር። ይሄ የተሰጠኝ ርዕስ ደግሞ እውነትን ግዛት አትሽጣት የሚለውን ርዕስ በዋትሳፕ ሲላክልኝ ልክ ለእኔ ብቻ የተሰጠ አድርጌ ነው የወሰድኩትና ለ8ኛ ጊዜ ነው ይሄ ርዕስ እየተነገረበት ያለ። ምናልባት የእግዚአብሔር ቃል ሁሌ የምንሰብከው ሁላችንም ፓስተሮች ይሄን ነው፣ ተመሳሳይ ርዕስ ነውና ድግግሞች መስሎ ሊሰማችሁ ይችላል። አንዱንም 7ቱንም ስብከቶች አንዱንም አልሰማሁትም። እኔ ግን መንፈስ ቅዱስ ያቀበለኝን ወደ እናንተ ይዤ ቀርቤያለሁ። ዛሬ እውነትን ግዛት አትሽጣት። ትላንት በነበረን ክፍለ ጊዜ እውነትን ግዛት ምን ማለት ነው? እንዴት ነው የምንገዛት? የምንመዝንላት ወይም የምንከፍልላት ወይም የምንበጅትላት በጀት ምንድን ነው? ከዛ ደግሞ አለፍ ብለን እውነትን ለመግዛት ዋጋ የከፈሉ በመጽሐፍ ቅዱስ ያሉ ለኔና ለእናንተ ሕያው ምስክር ሊሆኑን የሚችሉ ሰዎችን ታሪክ አለፍ ብለን አይተን ነበር። እግዚአብሔር ይመስገን። እና በትናንትናው ዕለት ከውስጣችሁ እንዲቀር የፈለግኩትን ነገር ግን ዛሬ ደግመዋለሁ። በዮሐንስ ወንጌል ምዕራፍ 20 ቁጥር 11 ጀምሮ ያየናትን ሴት ታሪክ ደግሞ እንዳትረሱት። እውነትን ግዛት የሚለው ጥቅስ ውስጥ አትሽጣት የሚለው አለ። የሌለ በጣም ደስ የተሰኘሁበት ብዬ ነገርኳችሁ። ግን እውነትን ውረሳት የሚል ቃል የለም። ይሄ በጣም ያስደሰተኝ ነው። ውረሳት አይልም። ያንተ የግልህ የራስህ አድርጋት ነው የሚለው። እንደተናገርነው እውነት የማህበርም ልትሆን አትችልም። ማህበሩ ሲፈርስ የምትፈርስ አይደለችማ። እውነት የቡድን ልትሆን አትችልም። ቡድኑ ሲበተን አትበተንማ። እውነት የግል ናት። ለዚህ ነው ፓስተሩ አሁን ሲያጠምቅ ሰምቃችሁት ከሆነ ጌታ ኢየሱስ ክርስቶስን የግል አዳኝ አድርገህ ስለተቀበልከው ነው የሚለው አይደል? የምን የግል ታዲያ? ትናንት ያየናት ይህቺ በዮሐንስ ወንጌል ያየናት ሴት ማርያም ጌታችን ኢየሱስ ክርስቶስን ወደ መቃብር ሄዳ ፍለጋ ሄዳ ነበርና እያለቀሰች ራሱ ኢየሱስን አገኘችው። ሌላ ሰው መሰላት እንዲህ አለችው፣ ምን ፈልገሽ ነው አላት። ጌታዬን ወስደውታል። ምኔን የግሏ ነው፣ ለሷ የግሏ ነው። ጌታዬን ወስደውታል። የት እንዳስቀመጡት አላውቅም። አይተህ እንደሆነ ንገረኝ። እንደውም ይላል የአትክልት ጠባቂው መስሏት ነበርና አንተ ወስደው እንደሆነ ስጠኝ፣ እኔ ወስደዋለሁ። እንደው እኮ አንዳንዴ የራስ ወዳድም የሆነች ይመስለኛል። ለሱ ሳያስፈልገውም እንዴ የግሏ ነበርና እውነት ለግላችን ነው፣ የራሳችን እንዲሆን ነው እንድንገዛው የተፈለገውና ትላንትና ይሄንን ነበር ያየ ነው። ምናልባት 3 ክፍለ ጊዜ እንዳለ ሲነገረኝ በ3 ነው የከፈልኳቸው ርዕሶችን። የትናንት ነው በርዕሱ ዙሪያ ነው። ዛሬ የምናየው ደግሞ እውነት ምንድን ነው የሚለውን ጥያቄ ነው። ከሰዓት ደግሞ የምናየው እውነትን ስንገዛ የምናገኛቸው ትሩፋቶችን፣ ጥቅሞች የሚል እናያለን። ለብዙዎቻችሁ እንደ ሰባኪያን እንደ አስተማሪ ከታችሁ ናችሁ። አሁን ይህን ስትመለከቱ ምንድን ነው እውነት ምንድን ነው የሚለውን ትናንት ቢያስቀድመን አለበት። ያተተንትኖ ነው ወደ ስራ የሚገባ ትሉኛላችሁ። እውነት ምንድን ነው የሚለውን ግን ብዙ ሰው እንዲሰማው ስለፈለግኩ ነው ለዛሬ ያዘገየሁት። ይህ እውነት
እውነት ምንድን ነው የሚለው ርዕስ በዮሐንስ ወንጌል 18:38 ላይ ነው ያለው ርዕሱ ራሱ። ይህንን ጥያቄ የጠየቀው መጽሐፍ ቅዱሳችሁ እንዳችሁ ትመለከቱ እውነት ምንድን ነው የሚለውን ጥያቄ የጠየቀው ጌታችን ኢየሱስ ክርስቶስን በመስቀል ላይ አሳልፎ የሰጠው ንጉሥ ጲላጦስ ነው። ኢየሱስን ነው የጠየቀው ጥያቄ እውነት ምንድን ነው አለው። ማን ነው? ጲላጦስ። የአንድ ትልቅ ሀገር መሪ፣ የብዙ ሺህ ህዝብ መሪ እውነትን አያውቅም። አያሳዝንም? እንዴት ነው የሚመራቸው ህዝቦቹ? አይድነቃችሁ፣ አይግረማችሁ የእግዚአብሔርን ልጅ የሰማይና የምድርን ፈጣሪ ታላቁን ንጉሥ በመስቀል ላይ እንዲሰቀል አሳልፈው ቢሰጠው አትደነቁ። መንፈሳዊ ውርነት የገጠመው መሪ ነበርና እውነት ስለማያውቅ እውነት ምንድን ነው አለ። ግን ደስ የሚለው ነገር የጲላጦስ ይሄ ነው። አዋቂ ለመምሰል እንዳላወቀ ራሱን ለመሸፈን አስበው ባይጠይቅስ ችል ነበር። ግን ራሱን አጋለጠና ከዚህ በፊት እኮ ጌታችን ኢየሱስ ክርስቶስ እውነት ምን እንደሆነ ተናግሯል። አላስተዋለም። የእግዚአብሔር ቃል እንደሚነግረን በማቴዎስ 22 ቁጥር 29 ላይ የእግዚአብሔርን ቃልና ኃይል አታውቁምና ትስታላችሁ ይላል። አያውቅም ነበርና ሳተ። ይህን ጥያቄ የጠየቀው እሱ ነው። ይገርመኛል። እሱ ጊዜ አይታችሁ ከሆነ የሀገር መሪዎች ለህዝቦቻቸው ነው የተቀመጡትና የተሾሙት። ህዝቦቻቸው ምን እንደሚበሉ፣ እንዴት እንደሚኖሩ፣ የት ቤት እንደሚሰሩ፣ ስለ ኢኮኖሚው፣ ስለ ኢንፍራስትራክቸሮቻቸው፣ ስለ መንገድ፣ ስለ መብራት፣ ስለ ውሃ፣ ስለ ስልክ ይጨነቃሉ። ያንን ያመቻቻሉ፣ ብዙ ነገር ያደርጋሉ። ስለ ሰላማቸው ወራሪ መጥቶ እንዳይወራቸው፣ ሌላ ነገር እንዳይደርስባቸው ይጨነቃሉ። የሚገርመኝ ግን ዋናውንና አስፈላጊውን ግን ሃይማኖታቸውን ግን ተጨንቀውበት አይቻላቅም። ጲላጦስ ብቻ እንዳይመስላችሁ ሄሮድስ የተወለደው ሕፃን የት ነው ቢሉት አራ ደግሞ ይወለዳል እንዲህ አለ። ምንም ግድ አልነበረውም። አንድ የተሳሳተ አመለካከት አለ በአገር መሪዎች፣ በነገስታት፣ በጠቅላይ ሚኒስትሮች ላይ። እኛ ህዝብን ለመምራት ዓለማዊ ነገር ብቻ ማጥናት ያለብን ብለው የሚያስቡ ይመስለኛል። ህዝብን ለመምራት የእግዚአብሔርን ቃል ማወቅ ያስፈልጋል። የሁሉም ነገር መሰረቱ እግዚአብሔር ስለሆነ፣ ህዝብ ሰላም ሊሆን የሚችለው መንፈሳዊ ሲሆን ስለሆነ፣ ህዝብ ከምግብ ከእንጀራ ከውሃ በላይ መንፈሳዊ ነገር እንደሚያስፈልገው አይረዱምና ጲላጦስ እውነትን አያውቅም ነበር። በጲላጦስ ብቻ አንፍረድ፣ በርካቶች እውነትን አያውቁም። ታዲያ ወደ መልሱ እንሄድና እውነት ምንድን ነው የሚለውን በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እናገኘዋለን። እንዲህ ይላል፣ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እውነት ማን ነው? እውነት ማን ነው? በዚህ በኩል ኢየሱስ ነው። ክብር ለእግዚአብሔር ይሁን። ራሱ ነው የተናገረው። እኔ ምንድን ነኝ አለ? እውነት ነኝ። እኔ እውነት ነኝ። ኢየሱስ ስህተት፣ ሕጸጽ፣ እንከን የለሽ ፍጹም፣ ሁልጊዜም በማንኛውም ሰዓት ትክክል ማለት እኔ ነኝ አለ። እግዚአብሔር ይመስገን። መቼ ምን አልኩኝ? ሁልጊዜም በማንኛውም ሁኔታ ምንጊዜም ቢሆን ትክክል ማለት እኔ ነኝ አለ። ኢየሱስ ነው። እግዚአብሔር ይመስገን። እውነት ማን ነው? ኢየሱስ ነው። መልሱ እንዲህ ከሆነ የጲላጦስ ጥያቄ ዘወር ይላል። እውነት ምንድን ነው የሚለው ጥያቄ ኢየሱስ ማን ነው ወደሚለው ይዞራ ማለት ነው። ኢየሱስ ማን ነው? አያውቀውም። የገረመኝ ነገር እሱ እኮ ነው። እንደ አንድ የሀገር መሪ፣ እንደ አንድ ህዝብ አስተዳዳሪ፣ ህዝቡን በእኩልነት እንደሚመራ መሪ እንዲህ እየተናገረ ምን አለ መሰላችሁ? ይሄን ሰው ስህተት አላገኘሁበትም፣ ወንጀል የለውም፣ ግን ይሰቃል። እውነትን አያውቅም። ገብቷችኋል? እንዲህ ነበር ያለው እና አሁን ኢየሱስን አያውቀውም ማለት ነው በሌላ ቋንቋ። ይሄ ጥያቄ የብዙዎች ጥያቄ ነው ዛሬም ቢሆን። እኛም ከዚህ አናመልጥም። ኢየሱስ ማን ነው ትላላችሁ እናንተ? ጌታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ
ለተወሰነ ሰዓት አብሯቸው ከተጓዘ በኋላ ተጠራጠራቸው። ህብረተሰቡ፣ አካባቢ ያለው ማህበረሰቡ፣ በአገሪቱ ላይ የሚኖሩ ማህበረሰብ በሙሉ እንዳላስተዋለው ተሰማውና አንድ ቀን ደቀ መዛሙርቱን እንዲህ አላቸው። በማቴዎስ ወንጌል 16 ላይ 13 ጀምሮ ስታነቡ ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን ነው ይሉታል አላቸው። ምን አላቸው? ማን ነው የሚሉት? እኔን ማን ነው የሚሉኝ? የፈራው ነገር አልቀረም። መልሱ እንዲህ ነበር። አንዱ መጥምቁ ዮሐንስ፣ ሌላው ኤልያስ፣ ሌሎቹ ኤርምያስ ወይም ከነቢያት አንዱ ነው ይሉሃል አሉት። እኔማ ብያለሁ እኮ አለ። አላወቁኝም። በዚህ አልቀረም። እነሱን እርሷቸውና እናንተ ማን ነው ትሉኛላችሁ አላቸው። የተከበራችሁ የፍልውሃ 7ኛ ቀን አድቬንቲስት ቤተ ክርስቲያን ምዕመናን፣ ኢየሱስ ማን ነው ለእናንተ? ዛሬ እስቲ ጥያቄ ትኩስ ብናደርገው ምን ይመስላችኋል ወጣቶች? ኢየሱስ ማን ነው ላንቺ? ኢየሱስ ማን ነው ለርሶ ለእናንተ? ለእኔ ማን ነው ኢየሱስ? እናንተ ማን ነው ትሉኛላችሁ አለ። እኔ እንዲህ አሰብኩኝ። ይሄንን እያነበብኩ እያለ ይሄ ጥያቄ ክፍል ውስጥ ቁጭ ብለው ኢየሱስ አንድ ባንድ እየጠራ ደቀ መዛሙርቱን ቢያናግራቸው ደስ ይለኝ ነበረ፣ ሁሉም ምን ብለው ቢመለሱ። ግን ፈጣን የሆነ ከመካከላቸው አንድ ችኩል ደቀ መዝሙር አለ። እጃቸውን ይዞ ወጣው። እኔ ሌሎቹ ሌላ እንደሚመልሱ አስባለሁኝ። እሱ ግን ትክክለኛውን መልስ አገኘው። እግዚአብሔር ይመስገን። ዛሬ እኛ ኢየሱስ ማን ነው ብለን ጠየቅ ምን እንላለን? እንደ አውሮፓውያን አቆጣጠር ሐምሌ 29 2022 ዓመተ ምህረት ላይ አንድ CSGC የተባለ ወይም ክርስቲያን ክራይስት ሴንተር ፎር ዘ ስተዲ ኦፍ ግሎባል ክርስቲያን የተባለ ድርጅት በዓለም ላይ ያሉትን ቤተ እምነቶች ብዛት ቆጠራ አካሂዶ ነበር እና ከ3 ዓመት በፊት ማለት ነው። ይሄ ቆጠራ በዓለም ላይ ክርስቲያን ተብሎ የሚጠሩት ቤተ እምነቶች ብዛት ቤተ እምነት ነው የምንለው። ቤተ እምነት የሚለው ላይ ገባችሁ ከቻለ ዲኖሚኔሽንስ የሚለውን ነው። 45,000 በላይ ናቸው ይላል። ስንት አልኩኝ? 45,000 በላይ ናቸው ይላል። ይገርማል። ሐዋርያት ሥራ በምናጠናበት ጊዜ በአንጾኪያ ሐዋርያት ሥራ ብዳችሁ ተመለከቱ 11 ቁጥር 26 ላይ ደቀ መዛሙርት ነበሩ የመጀመሪያውን ክርስቲያን የሚለውን ስያሜ የተቀበሉ። በአንጾኪያ ሐዋርያት ሥራ 11 ቁጥር 26 ላይ ያኔ ይሄን ቁጥር ሲቀበሉ 120 ብቻ ነው የነበረው ቁጥራቸው። አሁን ደግሞ የቤተ እምነቱ ብዛት 45,000 በላይ ነው። ከዛ ቀጠል አደርኩና በደንብ አድርጌ ማንበብ ጀመርኩኝና ለመሆኑ ቤተ እምነቱ እንደዚህ ከሆነ የክርስቲያኖቹ ብዛት ስንት ነው አልኩ። በ2020 የተደረገ ቆጠራ ነው። ወደዚህ ያሉትን ብዙ አላምናቸውም ገና ስለሆነ እሱን አገኘሁኝና 2.38 ቢሊዮን ክርስቲያኖች አሉ በዓለም ላይ። እግዚአብሔር ይመስገን። ከ120 ነው ወደዚህ የደረሰው። እንግዲህ እነዚህ ሁሉ ቆጠራ የተደረገባቸውና በክርስትና ስያሜ የተገኙት ቤተ እምነቶች በሙሉ ክርስቶስ የሚለው ስም አላቸው። አሎ መጽሐፍ ቅዱስ እንዲህ ይላል። መጽሐፍ ቅዱስ እንዲህ ይላል። ስንት ክርስቶስ አለ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ስንት ክርስቶስ አለ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እንዲህ ይላል ቃሉ፣ አንድ ጌታ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ስንት ክርስቶስ ስንት ነው? ወገኔ በደንብ ድምጻችሁ እንዲሰማ ፈልጋለሁ። ክርስቶስ ስንት ነው? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛው ደግሞ አንድ ሰው የሆነ ክርስቶስ ኢየሱስ ነው። 44,999 ሐሰተኛ ክርስቶሶች አሉ። እንዳትፈሩ፣ እውነቱን ስለምናገር። ምኖች አሉ?
ጌታችን ኢየሱስ ክርስቶስ በማቴዎስ 24 ቁጥር 24 ላይ እንዲህ ብሏቸው ነበር፣ ተጠንቀቁ ሐሰተኛ ክርስቶሶችና ሐሰተኛ ነቢያቶች ይላሉ ይነሳሉ። ደስ ያለኝ ያንን ቃል ሄዳችሁ ትመለከቱት፣ ብዙ ነው። ክርስቶሶች ነው የሚለው ቃሉ። ሐሰተኛ ክርስቶሶችና ሐሰተኛ ነቢያቶች ይነሳሉ። እንዴት ነው የምንለየው? ከ45,000 ውስጥ አንድ ነው ማውጣት ያለብን። 44,999 ሐሰተኛ ክርስቶሶች ናቸው። ወደዳችሁም ጠላችሁም ኢየሱስ አንድ ነው። አሜን። አንድ ነው። ታውቃላችሁ የሆነ የልብስ አይነት ነገር ከልብሱ ላይ በወረቀት ተጽፎ ታያላችሁ። 75% ፖሊስተር፣ 65% እንደዚህ፣ 100% ውል። ክርስቶስ እኮ እንደዚያ በፐርሰንት የሚቀመጥ ነገር አይደለም። የተወሰነ የሚመሳሰል የሚጠጋጋ እውነት እኮ አላቸው። ስለዚህ እኮ እነዚህ ጥሩ ናቸው የምትሉት እኮ አይደለም። 99.999 ሐሰት ነው። ታውቃላችሁ በዚህ ዘመን በተለይ አሁኑ ትውልድ በጣም እየተሸወርን ያለ ነው። በቃ አንገቱን አቀርቅሮ ከጸለየ ክርስቲያን ነው ብለን እናስባለን። የሆነ መዝሙር ሲዘምር ከሰማነው ክርስቲያን ነው ብለን እናስባለን። ስናልፍ የሆነ ቦታ ላይ የሆነ እየተዘመረ ከሰማን ይሄ ክርስቲያን ቤተክርስቲያን ነው ብለን እናስባለን። እውነተኛው ክርስቶስ አንድ ብቻ ነው። ዛሬ ህዝቤ ስማኝ፣ ወገኔ ስማኝ፣ የሀገሬ ህዝብ ስማኝ፣ ክርስቶስ አንድ ነው። ታዲያ ዛሬ ላይ የማሳሳቻ ግራ የሚያጋቡ ነገሮችን በመፍጠር እያስቸገሩን ያሉት የቅቤና የማር የዘይት ነጋዴዎች እንዳይመስሏችሁ። ገብቷችኋል አይደል እንዴ? አዎ፣ ሙዝ ይጨመራል ከቅቤ ላይ አይደል? ማር ላይ ስኳር ይጨመራል፣ ብዙ ነገር ይደረጋል፣ ማርማራት ይደረጋል። እነሱ አይደሉም። የማሳሳቻ የማደናገሪያ ስራ ፈጠራ ባለቤት ሰይጣን ነው። ለዚህ ነው ከአንድ ክርስቶስ 45,000 ያደረሰው እንድንሳሳት ስለፈለገ ነው። ታዲያ ዋናው ጥያቄ እንዴት ነው እውነተኛው ክርስቶስ ማወቅ የምንችለው? እንዳትረሱ፣ እውነትን ግዛት አትሽጣት። ልንገዛ ነው። ከገዛን ደግሞ አይተን በደንብ ተመልክተን አውቀን እውነተኛውን ነው የምንገዛ። አንዳንድ ሰዎች ገበያ ይሄዱና የሚገዙትን ነገር በጣም የሚያገለብጡት። እኔ ትንሽ እቸኩላለሁ ይመስለኛል። ባለቤቴ ደግሞ ለምትገዛው ነገር በስመ አብ ወልድ መንፈስ ቅዱስ አገላብጣ ነምተ እንዴ አላየሁም እንዴ እዚህ ጋር እኮ ፈንድቷል ትለኛለች። እኔ አላየሁትም፣ ሰጥቼው ነበር እኮ ደግሞ ተርና እንዴ አላየሁም እንዴ እዚህ ጋር እኮ። ብዙ ሰዎችን ጤፍ እንኳን ሲገዙ ሳይቀር ያሹታል፣ ያሸቱታል፣ በጥርሳቸው ይቆረጥሙታል፣ ከጤፍ እንኳን ሳይቀር። ስለዚህ እኔ ዛሬ እንዲህ እላለሁ፣ ጌታችን ኢየሱስ ክርስቶስን ከብዙ ክርስቶሶች መካከል ለመለየት ያለንን ማንኛውንም ጥበብ እግዚአብሔር የሰጠንን እውቀት ሁሉ አሟጠን ልንጠቀም ይገባናል። በዘፍጥረት 27 አንድ አባት ነበር፣ ሸምግሎ አይኑ በሽምግልና ምክንያት የተሰወረ። እዛ የመጀመሪያ ልጁን ሊመርቅ ሲጠራ የሄደው ግን ሁለተኛው ነበርና እሱን ለመለየት በጣም ያደረገው ነገር ውስጤን ይነካዋል፣ ያሳዝነኛል። ደግሞ እኔ ያዕቆብን በጣም ነው ትንሽ ቅሬታ አለኝ በያዕቆብ። ወላጆችን የሚያታልል ሰው አልወድም። እና ድምፅህ ያዕቆብ ነው፣ አንተ ግን ኤሳው ነህ አለ። ኧረ እኔ ኤሳው ነኝ። ያለውን ይላችሁ አንዱ ጠፍቶበታል፣ የስሜት ሕዋሳቱ አንዱ ጠፍቶበታል፣ አይንን የጠፋበት 4 ብቻ ነው ያለው። ግን ያሉትን 3ቱን ተጠቅሟል። አንደኛው ደግሞ በምን ካራክተርን ባህሪን መቅመስ ይከብዳል በመላስ አይደለ? ና እስኪ ቅረበኝ አለውና ላሽትታ አለው። ሲያሸተው የወንድሙን ልብስ ስለለበሰ ኤሳው ነው የሚሸት። ደግሞ ልዳስስህ አለውና ዳሰሰው። ሲዳስሰው ደግሞ የበግ ጸጉር አድርጋ እዚህ ላይ በማር አጣብቃለት ስለነበረ ጸጉር አለው። ግራ ገባው። ስለዚህ ወገኖቼ ዛሬ እኔ እንዲህ እላቸዋለሁ፣ ይህን በዚህ ውጥንቅጥ ውስጥ በግራ መጋባት ውስጥ ያለውን ኢየሱስን ለመለየት 5ቱንም የስሜት ሕዋሶቻችን ልንጠቀም ይገባናል። የመጀመሪያው አንዱ በአንዱ ይረጋገጣል። መስማት በማየት ይረጋገጣል። አንድ ወንድም አለ መካከላችን እዚህ፣ እርግጠኛ ነኝ ስሙን ብጠራው አይቀየመኝም፣ በጣም ስለምንጠጋጋ። መላኩ ይባላል፣ ጓደኛዬ ነው፣ አብረን የተማርንና
የሰዎችን ድምፅ ይሰማና ራሷን ኮፒ ይናገራል። ክፍል ውስጥ ሆኖ ያንን ነገር ቢናገራችሁ በስም የምትጠሩት መልአኩን ሳይሆን ያኛውን ሰውዬ ነው። ስለዚህ መስማት ብቻውን ማረጋገጫ ሊሆን አይችልም። ማየት አለባችሁ። እርግጠኛ ነው። ለዚህ እኮ ነው አንዳንድ ሌቦች የባለቤትን ድምፅ ኢሚቴት ያደርጉና መጥተው ያንኳኩና ምን ይደረግላቸዋል? ይከፈትላቸዋል። መስማት ብቻውን መረጋገጥ አለበት በማየት። ማሽተትስ በምን ረጋገጥ? ምናልባት ስታሸቱት እኮ በሽታ ነው ሊሆን ትችላላችሁ። ስትቀምሱት ግን ሌላ ነው። ማየትስ በምን ይረጋገጥ? አሁን አለ አርቲፊሻል ብርቱካን አይታችኋል? ብርቱካን አርቲፊሻል የፕላስቲክ አይታችኋል? እሱን አምጥቼ ይሄ ሲያምር ብላ ልትበሉ እንዲህ ነው የምታደርጉት። ስትነኪው ግን ፕላስቲክ ነው። ሶሪ መንካትሽ ነው ማረጋገጫ። ስለዚህ እኔ እንዲህ እንድላለሁ፣ ጌታችን ኢየሱስ ክርስቶስን ለማወቅ ማየት ብቻ አያስፈልግም። በርቀት መስማት ብቻ አያስፈልግም። መጠጋት ይጠይቃል። መንካት ይጠይቃል። መንካት ብቻ ይበቃ። መቅመስ ኢየሱስን መቅመስ ከማየት ይበልጣል። ኢየሱስን መቅመስ ከመስማት ይበልጣል። መቅመስ እኮ ነው። ማሽተትስ ከነዚያኞችም ይበልጣል። ካልቀረባችሁ ልታሸቱ ስለማትችሉ እኔ ከዚህ ሁኜ እናንተን ሽታ መውሰድ አልችልም። መቅረብ፣ መጠጋት አለብኝ። ማቀፍ አለብኝ። መንካት አለብኝ። ዛሬ የተቀባው ሽቶ ያምራል። መንካት ነው። ስለዚህ ሚስጥሩ ይሄ ነው። ወደ ኢየሱስ ስንቀርብ፣ ስንነካው፣ ስንቀምሰው፣ ስንሰማው፣ ስናየው የበለጠ እናውቀዋለን። እነዚህ ሁሉ ምን መሰላችሁ? እግዚአብሔር ይህን ሁሉ የሚፈልግብን ከኛ አንድ ነገር ስለሚፈልግ ነው። ማርቆስ ላይ ያሉትን ሰዎች ታሪክ ታስታውሳላችሁ? ያን የታመመ ሰው በእንጨት በአልጋ ላይ ተሸክመው ሄደው ፍጹም የማያመች ሁኔታ ሲገጥማቸው የወሰዱት እርምጃ ምን ነበረ? ቤቱን ማፍረስ ነበረ። የሚገርመው ነገር በቃ ኢየሱስን የማረከው የጭንቀታቸው ውጤት የፈጠሩት ፈጠራ ነው። እግዚአብሔር እሱን ለማወቅ የምናደርገው የምር ፍላጎት መነሳሳቱን ነው የሚፈልግ እንጂ ኤርምያስ 29 ቁጥር 13 ምንድን ነው የሚለው? ኤርምያስ 19 ቁጥር 13 እንዲህ ይላል። አይገርማችሁም? በፍጹም ልባችሁ ብትሹኝ ምን ትሉኛላችሁ? ታገኙኛላችሁ። እግዚአብሔር ይመስገን። እግዚአብሔር የፈለገው የምር እንድንፈልገው ነው እንጂ ራሱን ይገልጽልናል። በፍጹም ልባችሁ እናንተ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙላላችሁ። የኢትዮጵያ ቴሌኮም አንድ የሚያስተዋውቀው ማስታወቂያ አለ። ፈጣን፣ ምቹ፣ ቀልጣፋ፣ በቃ በአጭር ጊዜ ሁሉ መስራት የምትችሉበት በአንድ መተግበሪያ ሁሉን ማከናወን ይላል አይደል እንዴ? ዛሬ እኔ እነግራችኋለሁ በአንድ መተግበሪያ ጌታ ኢየሱስ ክርስቶስን ማወቅ እንድትችሉ። ፈጣን፣ ምቹ፣ ጊዜ የማይወስድ ብዙ መጽሐፍ ማንበብ የማይጠቅ አንድ መተግበሪያ እነግራችኋለሁ። ዮሐንስ ወንጌል 16 ቁጥር 13 አውጡ። መተግበሪያውን ነካ አርጉት። እሱን ነው የምትነኩት። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ አንድ መተግበሪያ አለ። አብረን ነው የምናነባው። ጠብቃችኋለሁ። እንዲህ ይላል፣ እርሱ ይላል የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ማን ይመራችኋል? የእውነት መንፈስ በመጣ ጊዜ። ምን ባለ ጊዜ ነው? በመጣ ጊዜ ነው። መምጣት አለበት። ወደ እኔ መምጣት አለበት። ወደ አንቺ መምጣት አለበት። ወደ እናንተ መምጣት አለበት። ወደ እያንዳንዳችን መምጣት አለበት። ያ የእውነት መንፈስ በመጣ ጊዜ ወደ እውነት ምን ይላችኋል? ይመራችኋል። እግዚአብሔር ይመስገን። አንድ መተግበሪያ ይኸውላችሁ። ሙሉ ኢንሳይክሎፔዲያ ማንበብ አይጠበቅባችሁ። ሆል ኮመንተሪ ማንበብ አይጠበቅባችሁ። ያ የእውነት መንፈስ ወደ እኔና ወደ እናንተ ብንጋብዘው እውነትን ያሳውቀናል። ክብር ለእግዚአብሔር ይሁን። ይሄ ታዲያ አጭር መተግበሪያ አይደለም? ቀልጣፋ፣ ምቹ። ዮሐንስ 16:13 እንዴት አድርጎ ነው የሚመራን?
ዮሐንስ ወንጌል 15 ቁጥር 26 ላይ እንዴት እንደሚመራ ይናገራል። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚመጣው እውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እግዚአብሔር ይመስገን። እንዴት ነው ይመራል? በመመስከር ይመሰክራል ስለ እኔ ይላል። ቀጥሎ ደግሞ የምናየው ምንድን ነው? ዮሐንስ ወንጌል 14 ቁጥር 16 እና 17 እኔም አብን እለምናለሁ ለዘላለም ከእናንተ እንዲኖር ሌላ አጽናኝ ይሰጣችኋል። እርሱ ዓለም የማየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። እንዴት ነው ይመሰክርልን? ከእኛ ጋር ስለሚሆን በውስጣችን ስለሚቀመጥ ይመሰክርልናል። እግዚአብሔር ይመስገን። ደስ ይላል። እንዴት የሚገርም ነው። ይመሰክርላችኋል። ሁለተኛ ይህ መንፈስ ቅዱስ ምን ያደርጋል? ዮሐንስ ወንጌል 14 ቁጥር 26 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እግዚአብሔር ይመስገን። ስለዚህ እንዴት አውቀዋለሁ? ከ44999 መካከል እንዴት እለየዋለሁ? እንዳትጨነቁ። ዮሐንስ ወንጌል 13 ነው። የእውነት መንፈስ ያስተምራችኋል፣ ይመሰክርላችኋል፣ ያሳስባችኋል ተብሎ ተነግሮናል። ታዲያ እንዲህ ትንሽ አንጠልጥዬ ባልተዋችሁ ደስ ይለኛል። ትንሽ ማለት እፈልጋለሁ። ይህ ከ44999 የሚለየው ኢየሱስ ምን ምልክት አለው? ምን መገለጫ አለው? እስኪ ትንሽ ልንገራችሁ። አንደኛ ከስላሴ አንዱ የሆነ መለኮት ነው ጌታ ኢየሱስ። አሜን። ምንድን ነው? የክርስቶስ ኢየሱስን መለኮታዊነት የማይቀበል የክርስቲያን እምነት ካለ ሽሹ። አሜን። እርሱ ሐሰተኛ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እግዚአብሔር ይመስገን። ኢሳይያስ 9 ቁጥር 6 ላይ ደግሞ የተቀመጠው ቃል ደግሞ ደስ ይላል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ። ክርስቶስ ማን ተብሎ ተጠራ? ኃያል አምላክ መለኮት ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ደግሞ እንዲህ አለው፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቁ ዘንድ። የማንን? በገዛ ደሙ የዋጃት ማን ነው? ኢየሱስ። ማን ተብሎ ተጠራ? አሁን የእግዚአብሔር ተብሎ ተጠራ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ ብሎ ደግሞ ሲጠራ እንመለከታለን። ሁለተኛው ኢየሱስ ሰብአዊ ነው፣ ሰው ነው፣ ፍጹም ሰው ነው። ፍጹም አምላክ ነው፣ ፍጹም ሰው ነው። የሚገርም ነው። ሉቃስ 1 ቁጥር 30 እና 31 ስንመለከት እንዲህ ብሎ ይናገራል። ሉቃስ 1 ቁጥር 30 እና 31 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሽና አትፍሪ፣ እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ። ከሴት ተወለደ። ደስ አይልም? ምን ሆነ? አምላክ ሰው ሆነ። እንዴት ብሎ? እርሱም ታላቅ ይሆናል፣ የልዑል ልጅ የሚባል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል። እግዚአብሔር ይመስገን። በዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቅድም ያነበብነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለው ጥቅስ ደስ የሚለኝ ጥቅስ ነው። እሱ ደግሞ ስለ ክርስቶስ ኢየሱስ ሰው ወይም ሰብአዊነት ይናገራል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ምን የሆነ? በቂ ነው ወገኖች፣ ይሄ ማስረጃ ሰው የሆነ ክርስቶስ ኢየሱስ ነው ብሎ ይናገራል። እጅግ ብዙ ጥቅሶች አሉ፣ አልፋቸዋለሁ። ይሄኛውን ግን አላልፈውም። ፊልጵስዩስ ምዕራፍ 5 ቁጥር 2 እስከ 8 ያለውን 5 እስከ 8 ምዕራፍ 2 ቁጥር 5 እስከ 8 ያለውን ስትመለከቱ ልባችሁ በደስታ ይሞቃል። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ
ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እግዚአብሔር ይመስገን። አምላክ ሰው ሆነ። ከአብ ጋር የነበረውን መተካካል ተቀማ። ሶስተኛ የወደቀውን የሰው ዘር ሥጋ ለብሶ ያለ ኃጢአት በምድር ላይ ኖረ። ማን ነው? እውነተኛው ኢየሱስ። ከ44999 የሚለየውን ኢየሱስ ነው የምነግራቸው። የወደቀውን የሰው ዘር ሥጋ ለብሶ ምን ሆነ? ያለ ኃጢአት ተመላለሰ። በምድር ላይ ያለ ሕይወቱን አሳለፈ። መጽሐፍ ቅዱስ የሚናገረውን ያለለም። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞቱ ላይ ሥልጣን ያለውን ሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩት የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። የማን ዘር ነው የለበሰ? ልብ በሉ። የአዳምን እንኳ ቢል ከኃጢአት በፊት ያለው ልንል እንችል ነበር፣ እንከራከራል። የአብርሃምን ነው ያለው። ታዲያ ያለ ኃጢአት መኖሩን ደግሞ ይሄ ዕብራውያን 2 ቁጥር 14 እና 15 ነው። ዕብራውያን 4 ቁጥር 14 እና 15 እንዲህ ይላል፣ እንግዲህ በሰማያት ያለ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም። ሃሌሉያ። ከምን በቀር? ከኃጢአት በቀር። ይሄ እውነተኛው ኢየሱስ በምድር ላይ የወደቀውን ሥጋ ለብሶ ያለ ኃጢአት መመላለስ የቻለ ኢየሱስ ነው። እግዚአብሔር ይመስገን። ይሄ አንዱ መለየው ነው። አራተኛ ጽድቅን እንፈጽም ዘንድ ይገባናል ብሎ በማቴዎስ ምዕራፍ 3 ቁጥር 17 ላይ በመጥምቁ ዮሐንስ በዮርዳኖስ ወንዝ በጥልቅ የተጠመቀ እውነተኛው ኢየሱስ ነው። ይሄ ደግሞ አንዱ ነው። አምስተኛ በዚህ ምድር ለ3 ዓመት ተኩል ሰዎችን በስልጣን ያስተማረ አስተማሪ የነበረ ከተናገረው አንዳች እንኳ ስህተት ያልተገኘለት የምሁሮች ምሁር የሆነ ታላቅ መምህር ነበር። ማርቆስ 1 ቁጥር 21። ስድስተኛ ብዙ ድንቅና ታምራትን ያከናወነ፣ ዕውራንን ያበራ፣ ሽባውን ያዘለለ፣ የጎበጠውን ያቀና፣ መስማት የተሳናቸውን ጆሮች የከፈተ፣ ሙታትን ያስነሳ፣ ትንሣኤና ሕይወት እኔ ነኝ ያለ እውነተኛው ኢየሱስ ነው። ክብር ለእግዚአብሔር ይሁን። ሰባተኛ ለሰዎች ኃጢአት ሲል በመስቀል ላይ በፈቃዱ ራሱን የሰጠ አዳኝ ነው ጌታችን ኢየሱስ ክርስቶስ። ቅርብ ቀን ይህም አለ የሚል የቴሌቪዥን ዜና ላይ አንድ ነገር ሰማሁና እኔ ብዙ አልከታተልም፣ ግን ሌሎች ሰዎች ደንቆይ ስነግራቸው እንዴ ገና ዛሬ ነው እንደምሰማው አሉኝና ትንሽ አሸማቀቁኝ። የቆየ ነገር ነበረ። በኬንያ ውስጥ አንድ እኔ ክርስቶስ ነኝ የሚል ሰውዬ እንደተነሳ አዳምጣችኋል ያስባል አይደል? እኔ አዳኛቸው አላቸውና በጣም ነው ያስደሰቱኝ። ግን ኬንያ ያሉት ሰዎች አዳኛችን ከሆንክ የፊታችን ፋሲካ ሲደርስ መስቀል ሰርተን እንሰቅልሃለን አሉት። አይገርምም? ዜናውን ታገኙታላችሁ ይላችሁ ስሙት። በደንብ ነው በዜና የቀረበ። ከሆንክ ነው ኢየሱስ ከሆንክ መሰቀል አለብለኝ። እንዴ በማን ዱቄት አራስታ ያለሽ ይባላል። አይገርማችሁ? እንዴት ነው ማን በከፈለ መስዋዕትነት ነው ይሄን ስም የሚሸከመው? ኢየሱስ አንድ ነው። ለሰዎች ኃጢአት ሲል ተገዶም አይደለም፣ ሁሉንም ጸጥ ማድረግ እየቻለ መጨረስ እየቻለ ማምለጥ እየቻለ ወዶ እንኳን ሌላ ጭኖቹ ተሰብረው እንኳን አይደለም የሞተው፣ ነፍሱን ምን አለ ነው የሚለው? ተወ። ወዶ ራሱን የሰጠው እውነተኛው ኢየሱስ እርሱ ነው። ክብር ለእግዚአብሔር ይሁን። ይሄ ብቻ አይደለም፣ ይቅር ባይ ነው። የሚያደርጉትን ምን አይሉም አያውቁምና ምን በላቸው አለ፣ ይቅር በላቸው። እኔ ይግርመኛል። አንዳንድ የመጽሐፍ ቅዱስ ሄዳችሁ ስትመለከቱ በትንሣኤው ማለዳ ሴቶች ትንሣኤውን ሲናገሩ አገኙትና እንዲህ ነበር ያላቸው፣ ሂዱና ለደቀ መዛሙርት በሙሉ ንገሯቸው እኮ ብቻ አላለም ያለ። አንድ ስም ለይቶ ተጠርቷል። ማንን ያለ? ለማን? ለጴጥሮስ ንገሩት አላቸው፣ እንዳይሸማቀቅ 3 ጊዜ ስለካደኝ በጣም አዝኖ እንዳይሆን ርቆ እንዳይሄድ እንዳይጠፋብኝ መጀመሪያ ለጴጥሮስ ንገሩት። እወደዋለሁ፣ ይቅር ብየዋለሁ። እግዚአብሔር ይመስገን። እንዴት አይነት አምላክ ነው! ለጴጥሮስም ንገሩት አደራ። 8ኛ እንደተናገረው እንደ ቃሉ በእግዚአብሔር ኃይል በ3ኛው ቀን ከመቃብር ተነስቷል። እግዚአብሔር ይመስገን። እውነተኛው ይሄ ነው። 9ኛ የትንሣኤውን እውነተኝነት ለማረጋገጥ 40 ቀን ከትንሣኤ በኋላ በምድር ላይ ቆይቷል። እውነተኛው ኢየሱስ ምን እያደረገ? አንዳችን ይበላላችሁን እያለ እየበላ
እየተናገረ ሰላም ለእናንተ ይሁን እያለ ወደ ቤት እየገባ እያንኳኳ ሰዎችን እያናገረ አላምን ያለውን ደቀ መዝሙሩን ቶማስን ጠርቶ ይኸውልህ እዚህ ምስማሩ የገባበት ብሎ እጁን እያስነካ እኔ ራሴ ነኝ የተነሳሁት። ይህን ለማረጋገጥ 40 ቀን በምድር ላይ የቆየ እውነተኛው ክርስቶስ። ሃሌሉያ። 10ኛ በሐዋርያት ሥራ ምዕራፍ 1 ቁጥር 9 እስከ 11 ያለውን ወዳችሁ ስትመለከቱ እንደተጻፈው ሰዎች እያዩት በአካል ወደ ሰማይ ያረገ እውነተኛው ኢየሱስ ክርስቶስ። 11ኛ በዕብራውያን 9 11 እና 12 ቁጥር 24 ላይ እንደተጻፈው ሊቀ ካህናችን ሆኖ ለእኛ ሊታይልን በሰው እጅ ወዳልተሰራችው ሰማያዊ መቅደስ የገባ እውነተኛ ኢየሱስ። 12ኛ በዮሐንስ 14 ቁጥር 1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። እንዲህስ ባይሆን ባላልኳችሁ ነበር። በአባቴ ቤት ብዙ መኖሪያ አለ። እሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ ተመልሼ እመጣለሁ፣ እኔ ባለሁበት እናንተ እንድትሆኑ እወስዳችኋለሁ ያለው ኢየሱስ ክርስቶስ በአካል ራሱ ይመለሳል። እውነተኛ ኢየሱስ ይሄ ነው። መልእክተኛ የሚልክ ኢየሱስ አለ። ዛሬ ሰዎች የሚያመልኩት በስውር ሰው ልኮ መልእክተኛ ልኮ ይወስዳቸው ብሎ የሚያመልኩ አሉ። የኛ ኢየሱስ ግን እውነተኛው ኢየሱስ ግን እኔ ነኝ የምመጣው ራሴ። ሃሌሉያ። እውነተኛ ኢየሱስ ራሱ ይመጣል፣ በአካል ይመጣል። ደግሞ እንዲህ አላቸው፣ የወጉኝ ሳይቀር ያዩኛል። ሲመጣ እነዚህ በደንብ ስሙኝ፣ እየታየ እየተደመጠ በጩኸት በይፋ በኃይለኛ በመለከት ድምፅ በመላእክት ድምፅ ታጅቦ በክብር ነው የሚመጣ። እነዚህ ሁሉ ትምህርቶች መጽሐፍ ቅዱሳችን ላይ አሉ። እውነተኛው ኢየሱስ በራእይ 22 ቁጥር 12 ላይ 13ኛው ነው ይሄ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው ብሎ ፈራጃችን ሆነ ይመጣል። እውነተኛው ኢየሱስ እግዚአብሔር ይመስገን ምናችን ነው? ፈራጃችን። የእያንዳንዳችን ዋጋ በእጁ ያዘ። አብ ነው መፍረድን ለሱ የሰጠው። እንግዲህ የመጨረሻው ጥቅሳችን ይሄ ነው። በደንብ ይህን ብትጽፉት ደስ ይለኛል። ሐዋርያው ጳውሎስ ሲያውጅለት ያወጀውን አነብላችኋለሁ። 1ኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ የእውነተኛው ኢየሱስ ክርስቶስ መለያ መታወቂያ ነው። ክብር ለእግዚአብሔር ይሁን። ልድገመው። እንዲህ ይላል ሲያውጅለት፣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ። ከ44 ሺዎቹ የተለየው ኢየሱስ ይሄ ነው። ይህንን ኢየሱስ እየተከተላችሁ ከሆነ ዛሬ እላችኋለሁ ኮንግራጁሌሽን፣ እንኳን ደስ ያላችሁ። ይሄ ነው ኢየሱስ። ስለዚህ ወገኖቼ ምድራችን በሐሰተኛ ክርስቶሶችና ነቢያቶች ተሞልታለች። የተጠጋጋ እውነት የያዘ ሁሉ እውነት የያዘ ነው ብላችሁ እንዳትሸወዱ። እውነት አንድ ብቻ ነው፣ እርሱም ኢየሱስ ነው። ኢየሱስ አንድ ነው። የሚገርመው እኮ ይሄ ነው። ምን አለበት 10 ቢሆኑ እኮ እናማርጥ ነበረ። እንደው 1000 በሆኑ በቀረብን፣ እንደው 20,000 በሆኑ 45,044,999 ሐሰተኛ ክርስቶስ ባሉበት ላይ ኢየሱስን መለየት ይከብዳል። እግዚአብሔር ግን አንድ መተግበሪያ ሰጥቶናል። ዮሐንስ ወንጌል 16:13 ያ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። ያ የእውነት በመጣ ጊዜ ወደ እውነት ይመራችኋል። እግዚአብሔር ይባርካችሁ።